ቆይ ስማ ጫንት ልጨርስ ኖ መቅረጽ ይችላል ኖ ስማ ይቀርጸዋል ቀረሰው ትቀርጻለህ ወደ ነው ቢሆንስ እንነጋገር እኛ ሊስን እኛ ኖ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናችሁ አንድ ወንድምህ ቴዲ አፍሮ ላይ ያለው ታውቃለህ እሱ ነው ስተቱን አንተ ነው የምትነግረን አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ ያማራ ባንዳ ነው ባንዳና ገዳያችን አንተ ከአብይ አህመድ በላይ ኖ ዘመዶቻችን ያለቁብን ሰዎች ነን አብይ አህመድ ያንተ ዘመድና ቢያልቅብህ አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ ታስወቅስም ነበር ሳንጮህ እናንተ የእግዚአብሔር ሰዎች ናቸው አንተ በጌታ ነው አስተማሪ እዚህ ሰፈር ስናቀ ስትወጣ ስገባ አክብረን ነው እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦንሳ ኦኬ እኔ ደግሞ ልናገር ከዛ አስፈልስሙኝና ከሆነ ይሄ ቅረጹኛ እንደዚህ ብዬ ኖ አንተ ቅረጹኛ የቤተ ክርስቲያን ሰባኪ ስለሆነ ስማችሁ ያችሁ ስማ ኦኬ እዚህ ስታቁ የእግዚአብሔር ሰው ነው እዛም ሲሄድ የእግዚአብሔር ሰው አይደለም ቆይ ልነግርህ ተው ልጨርስ ጨርሰሽ እንስማ በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው ይዩት ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮ ፎረምን አይተሃል አይቻለሁ ወንድምና መሬት ወስድ ልበልና እንስማ ተቀረሰ ትክክል ነው ይቀርስ ብሎ ችግር እኔ ማን ነው ስሙ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ ጥሩ ነው የምናገር ገብቶሃል ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትለቁት ኦኬ የአማራን ጄኖሳይድ ትቃወማለህ የሰው መሞትን እንዴት ደገፋለህ ሰው አማራ ነው እያለቀ ያለው ሰው አይደለም ኦሮሞቹም እየሞቱ ነው ስለዚህ ፖለቲካ መስራ አሁን ይኸውልህ ስለ ኦሮሞ መሞት ስለ ትግራይ መሞት ስለ ቤተሰቦቻችንን እየገደሉ የአማራን ጄኖሳይድ ትቃወማለህ አትቃወምም እንዴት ሰው መግደልን ሰው ናት አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ እንደ ፓስተር አንተ አፖስቶል እውነቴን ነው የምልህ በደንብ ትላላለህ በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን እውነቴን ነው የምልህ እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቅ ወይ ምን አይደለም ነገሩን ነው የምልህ አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲጂ ትኖራለህ አብይ አህመድ ሲወድቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት ስለገባችሁብን ቆል ነገር ብዙ ምናከማቸው እስቲ የተወደዳችሁ የእግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን በሶሻል ሚዲያ ላይ ከሀገረ እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ
መልስ ለመስጠት ነው። ቀለል ያለ ብዙም ያልተጨናነቀ ነገር ላወራችሁ ፈልጌ ነው። እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም ወይም የገንዘብ ድጎማም ተደርጎልኝ አያውቅም። ይሄ ነገር የተፈጠረ የለም በእኔ ዘንድ። ይህንን ላረጋግጥላችሁ እወዳለሁ። የተጠራሁት የእግዚአብሔርን መንግስትና የእግዚአብሔርን ሕዝብ አገለግል ዘንድ ነው። ነገር ግን እነኚህ ወንድሞቼ በአገረ እንግሊዝ ያለውን በነፃነት የመናገር መብታቸውን ተጠቅመው አነጋግረውኝ ነበር። ለዚህም ሊሰሙኝ የፈቀዱትን ያህል መልስ ሰጥቻቸዋለሁ። ይህንን ሙሉን ማየት ከፈለጋችሁ ከታች ባለው ሊንክ ሐሳቤን ማየት ትችላላችሁ። ይህንንም ያደረጉ እንዲሁም ጨምሮ ይህንን ለመላው ዓለም ላሸራሸሩ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ፍቅር እወዳቸዋለሁ። አምላክ ኢትዮጵያን ይባርካታል። ሌላው ሁሌ እንደተለመደው ማንም ወድሻለሁ ባይልሽ እኔ ዳኒ ወድሻለሁ የለም የምታደምጡ። ማንም ወድሃለሁ ባይልህ እኔ ዳንኤል ወድሃለሁ። ከፍቅር በስተቀር ምንም ዕዳ እንዲኖርብኝ አልፈቅድምና። ስቴይ ዩር ብለስድ